ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ስንት ነው እድሜሽ? አሁን 17። አስማ አምቦል ለመንፈስ ቅዱስ ምንድነው? ይረሳኸኝ። አቤላ ፍጠን በእናትህ ገጀራውን እያወጣው ነው። እዚህ ጋር ታስገድለኛለህ። አቤላ እባክህ አምላኬ ሰው ስጠኝ በልኬ። ኦኬ ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። እንዴት ወንዶች ሴትን መንከባከብ እንዳለባቸው አሳያቸው ነበር በደንብ አድርጌ ማለት ነው። እንዴት ነው መንከባከብ? አይችሉም፣ ብዙ ጊዜ አይችሉም መንከባከብ፣ ሴትን አያውቁበትም። ሜቢ አሁን ያሉበት ወንዶች ያሉበት ሁኔታ እረዳው ነበረ። ስንት ነው እድሜሽ? አሁን 17። 17 አይሱዙ ጫት ቅም ያለው አንቺ አይደብርሽም እንዴ? ሁሌ የተከተልሽ ትመጫለሽ እንዴ? አንደኛም የራሳችን ጊዜ ማሳለፍ እንፈልጋለን እኮ። አንቺ ነው እሷን የጠበስኩት። ምን አገባህ አንተ? ቆይ ምን አገባት ያለሽ ነው? ጭራሽ በገዛ መኪናዬ በየቀኑ እያቀለብኩ እኮ ወፈርሽ እኮ፣ እያየሁሽ እኮ ፋፋሽ እኮ፣ ወዝሽ መጣ። እንዲህ ነበርሽ መጀመሪያ እዚህ መኪና ውስጥ ስትገቢ? ውረጅልኝ። ተረግበያ ኖረሽም አልጠቀምሽኝም። አሲዳም ያሳት መክቴ ሰላም ነሽ? እርግቴ እንዴት ነው? ሰላም ነው አለን። አማን ነው። ስማ፣ ምን አዲስ ነገር አለ? በእናትህ ሰፈር ያለውን የዘገየን ግሮሰሪ ያወቀው አሁንም አለ። ኧረ እባክህ አይገርምም? በጣም ነው የሚገርመው። አንቺ ጋር ምን አዲስ? እኔ ጋር አንቺ ባለፈው የሆነ ቅብጥ ምትል ሰራተኛ ተቀጥራለች ምናምን አላልኩም? ኤችአር ውስጥ ወሬኛ ነገሯ አሁንም አለች። ኧረ እባክህ አይገርምም? በጣም ነው የሚገርመው። ሌላ ምን አዲስ ነገር አለ አንቺ ጋር? ሰፈር የሆነ ሼባ የአልጋ ቁራኛ ሆኖ የሞት አፋፍ ላይ ነው ያለው፣ አንድ ሐሙስ ነው የቀረው ምናምን አላልኩም? አሁንም አለ። አይ በደንብ አጣምጠው ይኸውልህ፣ ፕላኑ ነው ይኸውልህ። በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው ባሪክ ልጆት ጓደኛ ነኝ። አወቁኝ። በጣም አስቸገረኩ። ልጆት ራሴን አጠፋለሁ እያለ ነው ውጪ ካልሄድኩ። ኧረ እባክህ ብር ካልከፈሉልኝ ውጪ ቤተሰቦቼ አጠፋለሁ እያለ ነው። እና ነገር ጓራ አይከፍሉም ብለህ? አረ ይከፍላሉ ብዬ ነው እንጂ እንዲሞት ይፈልጋሉ እንዴ? ማለት ነው። ልጅ የኔ አባት ስለ ምን አድርጓል? ራሱን ለማጥፋት በረኪናም ገመድም ገዝቷል። ተው እያልነው ነው ባለፈው። እንዴት ደስታል። ራሱ እንዳይትና ይልብኝ እንየው እስኪ የሆነ ነገር ሲያደርግ የኔ አባት ስቃሉ እንዴ? ሊሞት ነው። ልጆት እኮ ነው። ልጆት አይደለም እንዴ? እና አሁን በህይወት አለ ልትል አላው ተሳስቼው የለም። መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ይረሳኸኝ ምንድነው? ይረሳኸኝ ምንድነው? ቶሮ ምንድነው? ጋጋ ምንድነው የሚለው ጽሁፉ? ይረሳኸኝ ምንድነው? ይረሳኸኝ ምንድነው? ጋጋ ምንድነው? ይረሳኸኝ ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ነው ጋጋ እየደወልኩለት ነው። እሺ ይመጣል። አሁን ችግር የለም ቀስ ብሎ ይምጣ። ሄሎ አቤላ፣ የት አለ? ቆመናል እኮ
ኧረ አንተ ሰውዬ ሁሌ ማርፈድ በእናትህ እየደበረው ነው ሹፌሩ ቶሎ በለ። ኧረ ምንም ጣጣ የለውም እኮ እየደበረው ነው በእናትህ አታኮሳትርብኝ። እዚያ ጉድ ቦታ ነኝ ያለሁት ጫማ እያሰርኩ ይላል እንዴ ነብሰ በላ ነው ሹፌሩ በእናትህ ያስታውቃል። ቶሎ በለ እንዳታስበላኝ እዚህ። አቤላ ፍጠን በእናትህ ገጀራውን እያወጣሁ ነው እዚህ ጋር ታስገድለኛለህ። አቤላ ኩላሊቴን ጉበት ልቤን አስወጋኝ ተፈጥነ እንደወጥ መጥናለህ። በቃ አሁን ቶሎ ይመጣል። እሺ ማን ተፈሪ አቤት ና ግባ። አቤት ትላለህ ክላስ ነው እንዴ ያለው? ናዳ ምን ምንድነው? ስማ ፈታኝ ብልት ይዛችሁ አትብዱ። ቀልድ አይደለም ያዘው ስራ ነው። ካልቻላችሁ አንችልም አትሉም እንዴ? ካልቻላችሁ አዎ ከዚህ ላይ መቁረጥ አንችልም። አዘጋላችኋለሁ። እሺ ይኸው ላሳያችኋለሁ። ከረፈ ና ግባ። አንተ አልገባም። አዎ ለምን ይነባት ለምን አትገባም? ዶክተርዬ እውነት በጣም ፈራው። ምን ያው ነው የበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም። እንካ አረ ዶክተር ያሳፍራል። ማን አልከኝ ስምህን? ናቲ አዎ ናቲ አንድ ማለሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያውን በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25 በእውነት ነርሲ እስኪ ለቅድሙ ልጅ ጋለው እንትን ማን ነው ገጀራ ቀዝቅዝ ይሆናል። ድጋሚ አሙቂ እባክሽ እንዳትፈራሽ። በቃ ገጀራ ማልጋ እንዴ ዶክተር በገጀራ ነው የሚገርሱት? ምን ጠብቀህ ነበር? ፕሮፌሽናል ነው። በዛ ላይ ማደንዘዣ የለም። የኔ አባት አረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨመራል እንዴ? አይጨመርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ማገባ ትገረዛለህ። አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፈራ ወዴት እንዴ? ምን ቁልጭ ነው በር ድረስ መጥተህ ያለ ማደንዘዣ ይገረዛል። ቆረጥ ይኸውልህ 25 ዓመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እንኳን አትከብድም። ሄሎ ጆ አበደ ትናንትና እኮ ደግሞ አግኝቼው ኧረ መጣ አጋትልኝ ምንድን ነው ወዴት ነው ሰማችሁ አይደል? አባቴ እኮ ሞተች። ይኸውልህ ብር እንደሌለኝ እኮ ያውቃል። ብር እንደሌለኝ እያወቀ ዳቦ ግዛልኝ አለ። እሺ ብዬው ያለኝ የለኝን አውጥቼ ዳቦ ገዛሁ። ምንድን ነው ዳቦ ምን ትበላላችሁ? አይ በቃ ያስ ትንሽ ቅመስ በቃችሁ። ይኸውልህ ይሄን ይዤለት ሲሄድ ድጋሚ እኮ ነው ኢሊፖፕ ግዛልኝ። ብር እንደሌለኝ እኮ ያውቃል። እሺ ብዬ እኔ ደግሞ ኢሊፖፕ ስገዛለት ማለት ነው ኢሊፖፕ ስገዛለት ሞታለች። ሲሄድ ሰው ምናምን እያለቀሰ በቃ ከዛ በኋላ እኔም ተስፋ ቆርጬ ምናምን ደግሞ ዳቦ ልመልሰው ብሬን ይመልስልኝ ብዬ ዳቦ ልመልስ ወይኛ እንብላ። በቃኛ ትንሽ ወይ ሊፖፕ ነው እኔ አልወድም። ትንሽ ያዝ አይደለም ትንሽ እንካያዝ አልወድም ዳቦ አልወድም። ይኸውልህ መኪናዋ እንደማንኛውም መኪና ጥሩም መጥፎም ጎን ይኖራታል እንዴ። እሺ ንገረኛ። ልነግርህ ነው። ይኸውልህ ከጥሩ ጎኗ ስጀምር ማለት ነው መሪዋ አልዞረም። ለምሳሌ ተቆንጥጦ ያደገ የቤት ልጅ ነው። ፍሬንቸሯን ቶሎ አያድቅም። ሸራ ብቻ አይደለም ስኒከርም ስላላት ማለት ነው። ቀለምም አልደረበችም። ወጣት ነች። ብርድ ምናምን ሞተሯ ራሱ ወርዶ ያቅም። በቂ ኢንተርኔት በአካባቢው የለም። ጠርዝ መተም የለባትም። መምታት የለብን። በቃ ስትቆጣት ብቻ የምትሰማ መኪና ነች። እሺ መጥፎ ጎኑስ? መጥፎ ጎኑ ደግሞ እኔ ልንገርህ ብዬ ነው እንጂ ያን ያህል መጥፎ ጎኑ ኖሯት እኮ አይደለም። ለምሳሌ ፍሬቿ አይሰራም አይደለ? ማታ በመስኮት በኩል እጅን አውጥተህ ላይተር ማብራት ነው። ይኸውልህ ስፖኪዋ ንኬል ቸርካዋ ደግሞ ዳንቴል ነው። የሚገርምህ በየሱስ ቀኑ እንደ ቺፕስ ጠባሽ ዘይት እየቀየርክ መንዳት ነው። ብትነዳትም ትሄዳለች፣ ባትነዳትም ትሄዳለች። ፍሬ ነው አይሰራማ።